የሐማሱ መሪ ካሊል አልሃያ በፍልስጤም ከሚንቀሳቀሱ አንጃዎች ጋር ከጦርነቱ በኋላ በሚኖር የአስተዳደር ማዕቀፍ ዙሪያ ስምምነት ላይ መደረሱን ተናገሩ። ካሊል አልሃያ ከአልጀዚራ ጋር ባደረጉት ቃለ ምልልስ ሐማስ ጋዛን ለማስተዳደርና ኮሚቴ ለማቋቋም ምንም አይነት የፖለቲካ ግንኙነት የሌላቸውን ሰዎች ዝርዝር ለማቅረብ ከፋታህና ሌሎች ታጣቂ ኃይሎች ጋር መስማማቱን ተናግረዋል። ሐማስ ሰላምና ደህንነትን ማስጠበቅን ጨምሮ ግዛቷን ሙሉ በሙሉ የመቆጣጠር ስልጣንን ለኮሚቴው ለማስረከብ ዝግጁ መሆኑን አክሏል። ሐማስ በኮሚቴው ስራ ውስጥ ጣልቃ እንደማይገባ ነገር ግን በፍጥነት እንዲቋቋም ጥሪ አቅርበዋል ሲል ሚድል ኢስት አይ ዘግቧል። የኮሚቴው ኃላፊነት የሚያበቃው የአጠቃላይ ምርጫ ሲካሄድ ወይም የፍልስጤም አንድ መንግስት ሲቋቋም ነውም ብለዋል። ሐማስ የፍልስጤምን ህዝብ በአንድ መንግስት ስር እንደገና ለማዋሃድ የሚደረገውን ምርጫ ትኩረት ያደረገ ስራ ለመስራት ፈቃደኛ ስለመሆኑም ካሊል አልሃያ ተናግረዋል። ይህ በእንዲህ እንዳለም የሐማስ ዋና የፖለቲካ ተቀናቃኝ ፋታህ ከጦርነቱ በኋላ በሚደረገው የአስተዳደር ኮሚቴ አመራር ላይ ተስማምተዋል መባሉን ሐሰት ነው ሲሉ ውድቅ አድርገውታል። የፋታህ ቃል አቀባይ አብደልፈታህ ዱላ የማንኛውም የኮሚቴ ኃላፊ ከፍልስጤም ባለስልጣን የተውጣጡ ሚኒስትር መሆን አለባቸው፣ ከሐማስ የተመረጠ አባል ወይም አንድም ሰው መሆን የለበትም ማለታቸውን ዋፋይ ዜና ወኪል በዘገባው ገልጿል። ካሊል አልሃያ በበኩላቸው የፍልስጤም ቡድኖች ዓለም አቀፍ ኃይልን የጋዛን ድንበር እንዲጠብቅ የተኩስ አቁም ገደቡን እንዲከታተልና ሁለቱም ወገኖች እንዳይጥሱት ለማረጋገጥ መስማማታቸውን የተናገሩት ይህ የሁለቱ የፍልስጤም ኃይሎች ውዝግብ እንዳለ ሆኖ የአረብ ሀገራት ኃይሎች ከሰላም ስምምነቱ በኋላ በጋዛ በሚቋቋመው ሰላም አስከባሪ ኃይል መካተትን በደስታ ተቀብለዋል። ይሁንና የእነዚህ ኃይሎች ሚና በድንበር ደህንነትና በተኩስ አቁም ክትትል ብቻ የተወሰነ እንደሚሆን የተነገረ ሲሆን በጋዛ ውስጥ ምንም አይነት እንቅስቃሴ እንደማይኖራቸው ተሰምቷል። ዓለም አቀፍ ኃይሎችን ለማሰማራት የተባበሩት መንግስታትን ውሳኔም ጠይቀዋል ነው የተባለው። በተጨማሪም እንደ ፋታ ካሉ ተቃዋሚ ኃይሎች ጋር በጋዛ የመልሶ ግንባታ ፕሮጀክቶችን አፈጻጸም በበላይነት በመቆጣጠር ላይ ያተኮረ ዓለም አቀፍ አካል ለማቋቋም መስማማታቸውን ገልጸዋል። በጦር መሳሪያ ጉዳይ ላይ የሐማስ የጦር መሳሪያ በቀጥታ ከእስራኤል ዘመቻ ጋር የተያያዘ መሆኑን በድጋሚ ገልጸው ነበር። ሆኖም ወረራው ሲያበቃ መሳሪያዎቹ ለፍልስጤም መንግስት እንደሚሰጡ ተናግረዋል። የእስራኤል የዜና ወኪል የሆነው የኒት እንደዘገበው የእስራኤል ሕግ አውጪዎች ከፓኪስታን የተውጣጡ ወታደሮች ከኢንዶኔዥያና ከአዘርባይጃን የመጡ ወታደሮችን ጨምሮ በጋዛ በታቀደው ዓለም አቀፍ የሰላም አስከባሪ ኃይል ውስጥ ሊካተቱ እንደሚችሉ ተነግሯል። ሪፖርቱ ባለፈው ሳምንት በዝግ ስብሰባ ላይ ለኬኔት የውጭ ጉዳይና የመከላከያ ኮሚቴ አባላት እንደተሰጠን የተገለጸው። ሪፖርቱ ባለፈው ሳምንት በዝግ ስብሰባ ላይ ለእስራኤል ምክር ቤት የውጭ ጉዳይና የመከላከያ ኮሚቴ አባላት እንደተሰጠም ተጨምሮ ተነግሯል። በዚህ ስብሰባ ላይ ተገለጸ በተባለው መሰረትም ፓኪስታን 20 ሺህ የሚሆኑ ወታደሮችን በጋዛ ታሰማራለች ተብሏል። የታቀደው ስምሪት ከተረጋገጠ በቅርቡ የተኩስ አቁም ስምምነትን ተከትሎ ጋዛን ለማረጋጋት ከሚደረገው ዓለም አቀፍ ጥረት አካል ይሆናሉ። በተጨማሪም በጋዛ ውስጥ ደህንነትን ለማረጋጋት በአሜሪካ የሚደገፍ ዓለም አቀፍ ኃይል ከሶስቱ ሀገሮች የተውጣጡ ወታደሮችን እንደሚያካትት ገልጿል። ኢንዶኔዥያና አዘርባይጃን በበኩላቸው ሰላም ለማስፈን በሚደረገው ጥረት ውስጥ ወታደሮችን ለመላክ ማሰባቸውን ታይምስ ኦፍ እስራኤል ዘግቧል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበው የተኩስ አቁም ስምምነት እንዳይፈርስ የሚያደርጉ አካላት ከተለያዩ ዓለም አቀፍ አካላት የተውጣጡ ኃይሎችን በማስገባት በፍልስጤሙ ታጣቂ ቡድን ሐማስና እስራኤል ለሁለት ዓመታት የዘለቀውን ጦርነት ለማስቆም የታለመ ነው። እስራኤል በፍልስጤም ግዛት ውስጥ ያለውን ጦርነት በዘላቂነት ለማስቆም በተዘጋጀው የአሜሪካ ዕቅድ መሰረትም የቱርክ የጦር ኃይሎች በጋዛ መኖራቸውን እንደማትቀበል መናገሯ ይታወሳል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር እንዳሉት እስራኤል በዋሽንግተን፣ ግብጽና ኳተር በተደራደረችው ስምምነት አካልነት የራስን የመከላከል መብቷን እንደማይከለክላት ገልጿል። ይህንን ተከትሎም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ውስጥ የትኞቹ የውጭ ኃይሎች መግባት አለባቸው የሚለውን መፍቀድ የምትችለው እስራኤል ናት ብለዋል። ይህ ንግግር ታዲያ የአረብና ሌሎች ሀገራት ለዓለም አቀፍ ኃይሎች ወታደሮችን ለመስጠት ዝግጁ ቢሆንም የትኞቹ ይገባሉ የሚለውን ለመወሰን አስቸጋሪ አድርጓል ተብሏል። የትራምፕ አስተዳደር የአሜሪካ ወታደሮችን ወደ ጋዛ ሰርጥ መላክን ቢከለክልም ለዓለም አቀፍ ኃይሎች አስተዋጽኦ ለማድረግ ከኢንዶኔዥያ፣ ከተባበሩት አረብ ኤሚሬቶች፣ ከግብጽ፣ ከኳታር፣ ከቱርክና ከአዘርባይጃን ጋር ሲነጋገር ቆይቷል። የእስራኤል ጦር ሐማስ የሌላ እስረኛ አስክሬን አስረክቧል ሲል የሰራዊቱ አዛዥ በጋዛ ላይ የተደረገው ጦርነት የሁሉም ሰዎች አስክሬንን
እስኪቀበል ድረስ እንደሚቀጥል ተናግሯል። የጋዛ የጤና ጥበቃ ሚኒስቴር እስራኤል ከሐማስ ጋር በተካሄደው የተኩስ አቁም ስምምነት መሰረት የተመለሱትን በመቶዎች የሚቆጠሩ ፍልስጤማውያን አስክሬን ለመለየት አዲስ ቢሮ መክፈቱን አስታውቋል። ብዙዎችም በመበታተንና በደረሰባቸው ድብደባ ምክንያት ሊታወቁ የማይችሉ ናቸውም ብሏል። በጋዛ ላይ ለ2 ዓመታት የዘለቀው ጦርነት የአእምሮ ጤና እንክብካቤ የሚያስፈልጋቸውን ሰዎች ቁጥር በእጥፍ ጨምሯል። ይህም ከ485 ሺህ ወደ 1 ሚሊዮን ከፍ ብሏል ሲል የዓለም ጤና ድርጅት አስታውቋል። በዌስት ባንክ በተያዘው የእስራኤል ሰፋሪዎች በፍልስጤማውያን ላይ የሚሰነዘሩ ጥቃቶች ጨምረዋል። በ2005 የመጀመሪያ አጋማሽ ላይ 755 ጥቃቶች ተመዝግበዋል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 13 በመቶ ይበልጣል ሲል የተባበሩት መንግስታት የሰብአዊ መብቶች ቢሮ ገልጿል። የእስራኤል ከፍተኛ ዲፕሎማት እንዳሉት አሜሪካ በጋዛ የእስራኤልና የሐማስ ጦርነት የተኩስ አቁም ስምምነቱን ለመቆጣጠር ባቀረበችው ዓለም አቀፍ ኃይል ውስጥ የቱርክ ወታደሮች እንዲሳተፉ አትፈቅድም ሲሉ ተናግረዋል። በዚህ ወር መጀመሪያ ላይ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተደራደሩት ባለ 20 ነጥብ ስምምነት የተኩስ አቁም ስምምነቱን የሚከታተል ኃይል ይጠይቃል። ነገር ግን የትኞቹ ሀገሮች ወታደሮችን እንደሚሰጡ አይጠቅስም። አሜሪካ በጋዛ ለማሰማራት ከአረብና ከዓለም አቀፍ አጋሮች ጋር በመተባበር ጊዜያዊ ዓለም አቀፍ የማረጋጊያ ኃይል እንደምትሰራ ይናገራል። ኃይሉ የፍልስጤም የፖሊስ ኃይሎችን ያሰለጥናል፣ እንዲሁም ድጋፍ ይሰጣል። በዚህ መስክ ሰፊ ልምድ ካላቸው ከዮርዳኖስና ግብጽ ጋር ምክክር ያደርጋል ነው የሚለው። የተኩስ አቁም ስምምነቱ የመጀመሪያው ምዕራፍ አሁንም እየተከናወነ ሲሆን በጋዛ የቀሩትን የሞቱ ታጋቾችን በመልቀቅ ላይ ያተኩራል። ይህም በእስራኤል የተያዙ የፍልስጤም አስክሬኖችን በመተካት ነው። የተኩስ አቁም ስምምነቱ ከጥቅምት 10 ጀምሮ የ16 ታጋቾችን አስክሬን ወደ እስራኤል መልሷል። ሌሎች 12 አስክሬኖች አሁንም በጋዛ መገኘትና መሰጠት አለባቸው ተብሏል። በጋዛ ውስጥ ባለው ዓለም አቀፍ ኃይል ውስጥ ለመሳተፍ እያሰቡ ያሉ ሀገሮችም በተሰጣቸው ስልጣን ላይ የበለጠ ግልጽነት ይፈልጋሉ። ከአንዳንድ ከአረብ ሀገራት የተውጣጡ ባለስልጣናት ትኩረቱ በጋዛ ውስጥ ባለው የሰላም ማስከበር ላይ መሆን እንዳለበት፣ ነገር ግን በእስራኤልና በሐማስ መካከል የሰላም አስከባሪ ሆኖ መስራት እንዳልሆነም ተነግሯል። በጋዛ ውስጥ ያሉት የጸጥታ ኃይሎች ስልጣን ምንድነው በማለት የጠየቁት የጆርዳን ንጉስ አብዱላህ ዳግማዊ ሰላም ማስከበር እንደሆነ ተስፋ እናድርጋለን፣ ያ ካልሆነ ግን ማንም በእጁ መንካት አይፈልግም ሲሉ ለቢቢሲ ተናግረዋል። የእስራኤል የውጭ ጉዳይ ሚኒስተር ጌዲዮን ሳር በሃንጋሪ ጉብኝት ወቅት ለጋዜጠኞች ሲናገሩም እስራኤል የቱርክ ወታደሮች በጋዛ ውስጥ መሳተፋቸውን እንደምትቃወም ተናግረዋል። እንደ ምክንያትነት ያነሱትም ፕሬዝዳንት ረሲፕ ጣይብ ኤርዶዋን ለእስራኤል ለረጅም ጊዜ ቆየ ጥላቻ አላቸው የሚል ነው። ሳር እስራኤል አቋሟን ለአሜሪካ ባለስልጣናት እንዳሳወቀችም ተናግረዋል። የጦር ኃይሎችን ለመላክ የሚፈልጉ ወይም ዝግጁ የሆኑ ሀገሮች ቢያንስ ለእስራኤል ፍትሃዊ መሆን አለባቸው ሲሉ ሳር ተናግረዋል። ነገር ግን ተጨማሪ ማብራሪያ አልሰጡም። የትኛውም የአሜሪካ ወታደር ጫማ የጋዛን መሬት አይነካም በማለት በተደጋጋሚ ተነግሯል። ሆኖም ወደ 200 የሚጠጉ የአሜሪካ ወታደሮች በእስራኤል ውስጥ ከወታደራዊና ከሌሎች ሀገራት ልዑካን ጋር በመተባበር የጋዛን መረጋጋትና መልሶ ግንባታ እቅድ በማውጣት ላይ ይገኛሉ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስና የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ባለፈው ሳምንት እስራኤልን በጎበኙበት ወቅት በርካታ ሀገራት በጋዛ ዓለም አቀፍ ጦር ውስጥ ለመቀላቀል ፍላጎት እንዳላቸው ተናግረዋል። አሜሪካ የተባበሩት መንግስታትን ትዕዛዝ ወይም ሌላ ዓለም አቀፍ ፍቃድ ለማግኘት እየሰራች መሆኑን ሩቢዮ ተናግረዋል። በሐማስና እስራኤል መካከል በተደረገው ጦርነት በጋዛ ብቻ 18.5 ቢሊዮን ዶላር ኪሳራ እንዳጋጠመ ተገልጿል። የእስራኤል ኢኮኖሚም በ21 በመቶ እንደቀነሰ አትላንቲክ ካውንስል ይገልጻል። የእስራኤል ኢኮኖሚ እንዲጎዳ ያደረገውም በስዊዝ ካናል መስመር መቀየሩ ኢምፖርትና ኤክስፖርት ላይ ተጽዕኖ በማሳደር ነው ተብሏል።